ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ አሜን ይደረግልን። የውድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን በሰንበተ ክርስቲያን እሑድ የሚጸለይ ሰይፈ ሥላሴ ነው። ጌታዬና አምላኬ ኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። አቤቱ በአንተ በተወደደው ልጅ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመድም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልክተኝ። በክንፈ ረድኤትህም ተሰውረኝ ዘንድ እለምንሃለሁ። ይህችንም ለእኔ በጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተስረያ እንዲሆነኝ ቅዱስ ሥጋና ክቡር ደምህን እቀበል ዘንድ የተዘጋጀው አድርግ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉ ጠላቶች እጅ አሳልፈህ አትስጠኝ። መልካሙን እና በጎን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያምኑ እና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትህ ስጦታ መልካምን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነህም ከባለሟልነት ጋር አንድ አድርገኝ። ሁሉ ጊዜ ስነ ምግባሬን ወይንም ጠባዬን አስተማር። በደሌን ሁሉ ይቅር በል። ለሰው ልጆች ፍጥረት ሁሉ ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፍቃድን እንዳደርግ በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በይቅርታና በቸርነት ከገሃነመ እሳት አድነኝ። በኃይል መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። የመድኃኒት ከተማ ነው። የእውነት መገኛ፣ የአእምሮ መፍለቂያ፣ የንጽህና አዳራሽ፣ የደስታ መፍሰሻ፣ የጽድቅ ማዕቀንዓሪዋ ኢየሩሳሌም ሙሽራ ገነት ያበጃጃሃት፣ መንግስተ ሰማያት ያዘጋጃሃት ሆይ ነግ ጸባህም የምትባል አንተ ነህ። ሚስጥርህ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህ፣ ብትፈጥር እንጂ የማይፈጥሩህ፣ ብትገዛ እንጂ የማይገዙህ ነህ። ሰማይ በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርሃት። ምድርንም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ውድ ሰይፈ ሥላሴ ብርሃናዊ ድንኳን በበላይ የኮከብ ነጸብራቅ የሚያንቦገቦግበት በረዥም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረቅት ዓሦችና የነጎድጓድ አንባሪዎች የሚመሳሰሉበት፣ እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራ የታነጸ ነው። ሰራተኞቹ ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማህ የተነሳ ፍርሃት ልጓማቸው፣ ረዓድም ልባቸው ምስጋና
ምስጋናህ ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት ሰረገላነት መሰላል ያመጣቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራዕት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ የምትኖር እጅግ በአርአያህና በምሳሌ በመፍጠር ችሎታህ ፈጥረህልኛልና የአማልክቶች አምላክ የገዢዎች ገዢ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። ይቅርታና ቸርነት ጣል ከቤቴ ይዘንባል። የጽድቅ የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን ለማንጻት ርኩስነቴንም ለመቀደስ አቤቱ ከኃጢአት ደዌ ለመዳን ከበደል ሕማሜ ለመፈወስ አቤቱ የወደቁትን ለማንሳት የተሰጠቁትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮች ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው የምስጋና ጉም የሚተን ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑት ሁልጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊል አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ እና አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆቹ ሰላም ለቅርቦቹም ደህንነት ነው እና ልዩ ሶስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከስጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩም የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፍሃቱ ውርጭ የማያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ስጋዬን የምትገዛ ልዩ ሶስት ሆይ በወራቶቹና በየዘመናቱ ሁሉ የንጽህና መጎናጸፊያ አልብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን አሸናፊነት ራስ ወርቅ አቀዳጅ አቤቱ ሰውን ወዳጅ ሆይ በቸርነት ፈትል በታታ ይቅርታህን ዕንቁ ጌጥ አስጌጠ። ቅዱስ መንፈስ በራቅሊጦስ ሆይ በአቃቤ ቅዱስ በሩፋኤል ሆይ ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብ ቢሞክሩ በቅጽበት በፊቴና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ ታመናዳይ በሚሆን ቃልና ተወራርዶ በማያልቅ ቅዱስ ስጋ ተቀድቶ በማያልቅ ክቡር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍሴና ስጋዬን ቤተሰቤና ከብቶችን ንብረቴና ሰራተኞችን ባለሟል ቤቴንና ልጆችን የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትን ይቅርታ የበዛ ሆይ ከዕለት አንቺ ከዕድሜ ከጥፋትም ሁሉ ጠብቀ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቅ ሰማዕት ቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃዴ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ከአንተ ዘንድ ነው እና ስሉስ ቅዱስ ሆይ አቶ ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ከአጽብዕተ ማርያም ከማህበራችን ጋር ለዘላለሙ ይሁን። ለስሉስ ቅዱስ ያደረጉት ታምር ነው። እግዚአብሔርም የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስትም ስም ሳራ ይባላል። እነዚህም ቅዱሳን በስላሴ ሕግ ተጠብቀው ስደተኛውን
እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ባይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳ ያክል ምግብ ምን አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው፣ እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነትን በሐሰት ለውጠህ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፍም መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠ እና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈቀደችኝ ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሄዱ አላቸው። እንግዶቹም ያ የቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ኋላቸው ሄዱ። በዚችም ዕለት አብርሃም ከቤተ መጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞች አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ተመለሱ አላቸው። በዚህን ጊዜ እነዚህን እንግዶች እርስ በርሳቸው አብርሃም ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ አብርሃም የልቡን ቆራጥነትና የሰይጣን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይኸውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴም በእንግዳ ደብ አብርሃም ቤት ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከቱ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራ ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወደፊት ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛ እርጎውን ማሩን እንደተዘጋጀ እና ለእግራቸው የመታጠቢያም ውሃ በምንችት ታሞቃላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን
ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዛም የተጋረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ሰሪው አላት። እርሷም እሺ በእጄ አለችው። አብርሃም ከቤት መድረክ በስተውጭ ዳሴ ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈችው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረ እና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለመለየት አንድ ናቸውና በዚህ ጊዜ ማዕዳኑን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠብቁ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ ራት የታደገውን ወይፈን በቤቱ ፊት ከውጭ በኩል ቆሞ አየው። አብርሃምም ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደ ቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ ብሩር ልቦና እና በንቁ ሕሊና ሆነህ ተቀበለው። ነገር ግን እንግዳ ካልመጣ አትህን በየጊዜው ብላ፣ መጥተህም ጠጣ እንጂ ጾምህን አትዳር አሉት። ይህንንም ተናገረው። እሊህ በአምሳል እና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ በ7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለት እሑድ ነው። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ስራዎች ሁሉ ፈጽመው ተደነቁ። ይቅርታቸው አብትረዴታቸው ከኔ ከአፄው ልዕልተ ማርያም ጋር ከማህበራችን ከስደት ስንቃችን ሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኖር አሜን። ጌታችን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ